ሰላም ጤና ይስጥልኝ የኢትዮ ማርኬት ቤተሰቦች እንደምን አላችሁ? በሀገራችን ትኩስና ተፈላጊ ዋጋቸው ለገበያ ተስማሚ የሆኑ መኪኖችን ወደ እናንተ ወደምናደርስበት የዛሬው ልዩ ቪዲዮአችን እንኳን በደህና መጣችሁ እያልን ዛሬ ለየት ያሉ በይዞታቸው ፍጹም ንጹህ የሆኑ ለሽያጭ የወጡ መኪኖችን በዝርዝር የምናይ ይሆናል። ነገር ግን ዛሬ በቀጥታ ወደ መኪኖቹ ዋጋና ዝርዝር መረጃ ከመግባታችን በፊት በአሁኑ ሰዓት እያንዳንዱ መኪና ገዢ ሻጭና ደላላ ሊያውቀው የሚገባ እጅግ አንገብጋቢና ወሳኝ የገበያ ለውጥ አለ። አሁን ላይ በኢትዮጵያ የመኪና ዋጋ ላይ ትልቅ መናወጥ እየታየ ነው። በአንድ በኩል የነዳጅ መኪኖች እገዳን ተከትሎ የገበያ ዋጋቸው የተደረሰ መንግስት እስከ ዓለም ንግድ ድርጅት ድርድር ጋር ተያይዞ ምን አይነት አዳዲስ ማሻሻያዎችን ሊያደርግ ይችላል እየተባለ ነው። በሌላ በኩል ደግሞ የኤሌክትሪክ መኪኖችና ወይም የኤቪ ገበያ በአጭር ጊዜ ውስጥ አጠቃላይ የሀገሪቱን የመኪና ቁጥር 6% ማሳካቱ ምን አንድምታ አለው? እኛስ አሁን ላይ ብር ይዘን መቀመጥ አለብን ወይስ የነዳጅ መኪና መግዛት ያዋጣናል ወይስ የኤሌክትሪክ መኪና? በዚህ ዙሪያ ላይ ሰፋ ያለ መረጃ በማስረጃ በተጨባጭ የገበያ ሁኔታ ላይ የተመሰረተም ትንታኔ ይዤላችሁ ቀርብ ያለው ይህ መረጃ መኪና ከመግዛታችሁ ወይም ከመሸጣችሁ በፊት በሚሊዮን የሚቆጠር ብር ከኪሳራ የሚጠብቃችሁ በመሆኑ ቪዲዮውን ሳታሳልፉት እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የኢትዮ ማርኬት ቤተሰብ እንድትሆኑ በትህትና ጠይቃለሁ። አሁን ቀጥታ ወደ ዝርዝሩ እናመራለን። አብራችሁን ቆዩ። በመጀመሪያ የምናየው ትልቅና የብዙዎችን እንቅልፍ የነሳውን የነዳጅ መኪና እገዳ ጉዳይ ነው። መንግስት የውጭ ምንዛሬን ለመቆጠብና የአየር ብክለትን ለመቀነስ በሚል የነዳጅ መኪኖችን ወደ ሀገር ውስጥ እንዳይገቡ ሙሉ በሙሉ መከልከሉ ይታወሳል። ይህ ውሳኔ በገበያው ላይ ከፍተኛ ድንጋጤ ፈጥሯል። በሀገር ውስጥም ያሉ የነዳጅ መኪኖች ዋጋ ያለአግባብ እንዲሰቀል አድርጎታል። ለምሳሌ ቀድሞ በ2 ሚሊዮን ብር የሚገዛ መኪና አሁን ላይ አቅርቦቱ በመታገዱ ብቻ ዋጋው በእጥፍ የጨመረበት ሁኔታ አለ። ነገር ግን አሁን ላይ ከበስተጀርባው እየተሰሙ ያሉ አዳዲስ መረጃዎች አሉ። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገውን የብዙ ዓመታት ድርድር ለማጠናቀቅ በከፍተኛ ፍጥነት እየሰራች ትገኛለች። የዚህ ህግጋት ደግሞ የአንድን ምርት ንግድ ሙሉ በሙሉ በእገዳ መዘጋትን አይፈቅድም። ከዚህ ይልቅ በታሪፍ ላይ ከፍተኛ ቀረጥ መቆጣጠርን ያበረታታል። በመሆኑም መንግስት የነዳጅ መኪኖች ላይ የጣለው ፍጹም እገዳ በማላላት ወደፊት ከፍተኛ ቀረጥ ወይም በተወሰኑ ኮታ እንዲገቡ ሊፈቅድ የሚችልበት የፖሊሲ ማሻሻያ እየተጠና መሆኑን በኢኮኖሚ ባለሙያዎች ዘንድ በስፋት እየተነገረ ነው። ይህ ማለት ምን ማለት ነው? የነዳጅ መኪኖች ሙሉ በሙሉ አይጠፉም። ነገር ግን የመንግስት ትኩረት አሁንም የኤሌክትሪክ መኪኖች ላይ በመሆኑ የነዳጅ መኪኖች ወደ ሀገር ውስጥ ቢገቡ እንኳ ቀረጣቸው እጅግ ከፍተኛ ስለሚሆን ዋጋቸው በቀላሉ አይቀንስም። ስለዚህ ነገገደው ይነሳና የነዳጅ መኪና ዋጋ ይረክሳል ብሎ መጠበቅ ትልቅ የገበያ ስህተት ሊሆን ይችላል። የሁለተኛው ነጥብ ስንመጣም በኢትዮጵያ ኤሌክትሪክ መኪኖች ቁጥር ማደግ እጅግ አስገራሚ ፍጥነት እያሳየ ነው። አሁን ባለው መረጃ በሀገራችን የሚንቀሳቀሱ መኪኖች የኤሌክትሪክ ድርሻ 6% አካባቢ ደርሷል። ይህ ለአፍሪካ ሀገር እጅግ ከፍተኛና ፈጣን ለውጥ ነው። በተለይም እንደ ቮልስዋገን ID4፣ BYD፣ ቶዮታ BZ4X እና ልዩ ልዩ የቻይና ብራንዶች አዲስ አበባን አጠለቅልቀውታል። ነገር ግን ይህ ሁሉ መኪና ቢገባ ገዢዎች ሊያስቡበት የሚገባ ትልቅ የጥንቃቄ ጉዳይ አለ። እሱም የባትሪ ዕድሜና የጥገና ሁኔታ ነው። የኤሌክትሪክ መኪና ልቡ ባትሪው ነው። የኤሌክትሪክ መኪና ስትገዙ መኪናው በአመት ወይ በኪሎ ሜትር ምን ያህል እንደተጓዘና የባትሪው ጤንነት በምን ደረጃ ላይ እንዳለ በኮምፒውተር ምርመራ ማረጋገጥ ግዴታችን ነው። ብዙ ሰዎች መኪናው አዲስ ስለሚመስላቸው ብቻ ይገዛሉ። ነገር ግን ባትሪው ከተጎዳም የባትሪው የመለዋወጫ ዋጋ ከመኪናው አጠቃላይ ዋጋ እስከ 50% ሊደርስ እንደሚችል ማወቅ አለባችሁ። በተጨማሪም የቻርጅ ማድረጊያ ጣቢያዎች አሁንም ቢሆን በአዲስ አበባና ጥቂት ዋና ዋና ከተሞች ላይ ብቻ የተወሰኑ ናቸው። ከተማ ውጭ ለምትሄዱ ሰዎች አሁንም ፈታኝ ነው። ስለዚህ የኤሌክትሪክ መኪና ከመግዛታችሁ ፊት መኪናውን የምታቆሙበት ቦታ የቤት ቻርጀር ለመትከል ይመቻል። የምትገዙት መኪና ባትሪው ሊቲየም አይረን ፎስፌት ወይንስ ኒኬል ማንጋኒዝ ኮባልት? ምክንያቱም የኤልኤፍፒ ባትሪዎች ረጅም ዘመን የመኖር አቅማቸው ከፍተኛ ነው። እነዚህ ነገሮች በሚገባ መመርመር ይኖርባቸዋል። አሁን ደግሞ ወደ ዋናው ጥያቄ እንምጣ። ሀብትን ጠብቆ ለማቆየት ብር ይዞ መቀመጥ ያዋጣል? የነዳጅ መኪና ወይስ የኤሌክትሪክ መኪና? በአሁኑ ሰዓት በሀገራችን ባለው የዋጋ ንረት ምክንያት ገንዘብን በጥሬ ብር ይዞ መቀመጥ ትልቅ ኪሳራ ነው። የገንዘብ የመግዛት አቅም በየቀኑ እየቀነሰ በመሆኑ ብርን ወደ ንብረት መቀየር ብልህነት ነው። ታዲያ የትኛው መኪና ላይ እናውለው? እዚህ ጋር የገበያ ሚስጥሩ ልንገራችሁ። ሀብትን ጠብቆ በማቆየት ረገድ አሁንም ቢሆን የነዳጅ መኪኖች አንደኛ ናቸው። ለምን ካላችሁ የነዳጅ መኪኖች አቅርቦት ታግዷል። አቅርቦቱ ሲያንስ ደግሞ ፍላጎት ይጨምራል። ፍላጎት ሲጨምር ደግሞ ዋጋው አይቀንስም።
የነዳጅ መኪኖች በፈለጉት ሰዓት በቀላሉ ተሸጠው ወደ ብር የመቀየር አቅማቸው በጣም ከፍተኛ ነው። በየገጠሩም ሆነ በየክፍለ ሀገሩ ተፈላጊ ናቸው። በሌላ በኩል የኤሌክትሪክ መኪኖች በጣም ዘመናዊና የነዳጅ ወጪን የሚቆጥቡ ቢሆንም እንደ ሀብት ማከማቻ ግን የተወሰነ ስጋት አላቸው። ምክንያቱም የኤሌክትሪክ መኪና ቴክኖሎጂ በየዓመቱ ይለዋወጣል። ዛሬ የገዛችሁት የኤሌክትሪክ መኪና ከ2 ዓመት በኋላ የተሻለ ባትሪና ቴክኖሎጂ ያለው ሌላ መኪና ሲመጣ የድሮው ዋጋ ሊቀንስ ይችላል። ልክ እንደ ሞባይል ስልክ ናቸው። ስለዚህ ዓላማችሁ የዕለት ወጪን ለመቀነስና ለከተማ ውስጥ ማመላለሻ ከሆነም የኤሌክትሪክ መኪና ፍጹም ተወዳዳሪ የሌለው ምርጫችሁ ነው። ዓላማችሁ ግን የገንዘባችሁን አቅም ጠብቆ ለመቆየትና ረጅም ጊዜ ኢንቨስትመንት ከሆነም አሁንም ንጹህ የነዳጅ መኪና በተለይም እንደ ቶዮታ ያሉ ብራንዶች መግዛት የተሻለ ሀብት ይይዝላችኋል። እንግዲህ የኢትዮ ማርኬት ቤተሰቦች የገበያው እውነታ ባጭሩ ይህን ይመስላል። መኪና ከመግዛታችሁ በፊት ፍላጎታችሁና አቅማችሁን በሚገባ መለየት አለባችሁ። ይህ ትንታኔ ጠቃሚ መረጃ እንደሰጣችሁ ተስፋ አድርጋለሁ። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? በአሁኑ ሰዓት የነዳጅ መኪና መግዛት ያዋጣል ወይስ የኤሌክትሪክ መኪና? ኮሜንት መስጫው ላይ ሀሳባችሁን አስፍሩልኝ። እኔም በደስታ አነባለሁ። አሁን እንግዲህ የገበያውን ሁኔታ ካወቅን ዘንድ በቀጥታ ዛሬ ለእናንተ ወዳዘጋጇቸው ዋጋቸው ፍጹም ተመጣጣኝ የሆኑ በይዞታቸውም እጅግ ንጹህ ወደሆኑት ለሽያጭ የቀረቡ መኪኖች እንለፍ። በመጀመሪያም ወደ እናንተ የምናደርሰው መኪና ሱዙኪ ዲዛይር ነው። 2021 ሞዴል አውቶማቲክ ትራንስሚሽኑ አውቶማቲክ የሆነ ፉል ኦፕሽን የሆነ በክሬም ዳሽቦርድ ኤክሰለንት ኮንዲሽን ነው። 57000 ኪሎ ሜትር ብቻ የተነዳ በኮድ 2 ነው። ቆንጆ መኪና ነው። ይህ የምታዩት በምስሉ ላይ በ3 ሚሊዮን ብር ለሽያጭ ቀርቧል። ዋጋው ፊክስድ ነው። በሁለተኛ ደረጃ ወደ እናንተ የማቀርበው BYD ያናፕ ነው። BYD ያናፕ 2025 10ኛ ወር ትራንስሚሽን አውቶማቲክ 11000 ኪሎ ሜትር ብቻ የተነዳ ብራንድ ኒው ሬንጁ 410 ነው። ፊውል ኤሌክትሪክ ነው። 130 ኪሎዋት 177 ኤችፒ ነው። ኢንጂኑን የባንክ ዕዳ ያለበት መኪና ነው። ይህ BYD ያናፕ ካሽ ለእጃቸው 3 ሚሊዮን 700 ሺህ ብር ይፈልጋሉ። ባንክ 2 ሚሊዮን ብር ያለበት አጠቃላይ ዋጋው 5 ሚሊዮን 700 ሺህ ብር ነው። ቀርባችሁ መደራደር ትችላላችሁ። በአይነት ወደ እናንተ የማደርሰው ቼሪ ነው። ጄቱር X17 2023 አውቶማቲክ ትራንስሚሽን የሆነ በኮድ 2 30,000 ኪሎ ሜትር ብቻ የተነዳ 1.5 ኤል የሆነ ይህም የባንክ ዕዳ ያለበት ነው። ለእጃቸው 3 ሚሊዮን 400 ሺህ ብር ይፈልጋሉ። ባንክ 1 ሚሊዮን 700 ሺህ ያለበት አጠቃላይ ዋጋው 5 ሚሊዮን 100 ሺህ ብር ነው። ይህ መኪና በባንክ እንዳያመልጣችሁ። በሶስተኛነት ደረጃ ወደ እናንተ የማቀርበው ሃይወንዳይ H1 ስታር ኤክስ ነው። ሃይወንዳይ H1 ስታር ኤክስ 2017 ሞዴል ትራንስሚሽኑ ማኑዋል ነው። በኮድ 2 ነው። ኢንጂኑ 2.4 ኤል 4 ሲሊንደር የሆነ ምንም ግጭት ግልብጥ የሌለው ቆንጆ ሃይወንዳይ H1 ስታር ኤክስ በ2 ሚሊዮን 900 ሺህ ብር ለሽያጭ ቀርቧል። በቀጣይነት ወደ እናንተ የማደርስላችሁ በባንክ ሊመቻች የሚችል ከፈለጋችሁ በካሽም መውሰድ የምትችሉት ጄቱር ነው። ይህ በምስሉ ላይ የምታዩት ጄቱር X17 2023 ትራንስሚሽን አውቶማቲክ በኮድ 2 30,000 ኪሎ ሜትር ብቻ የተነዳ ነው። ግጭት ግልብጥ የሌለው ቆንጆ ጄቱር ነው። ለእጃቸው 3 ሚሊዮን 300 ሺህ ብር፣ ባንክ 2 ሚሊዮን ብር ይመቻቻል። አጠቃላይ ዋጋ 5 ሚሊዮን 300 ሺህ ብር ነው። በካሽ ለምትመጡ በካሽ 5 ሚሊዮን 300 ሺህ ብር ለሽያጭ ቀርቧል። ቀርባችሁ መደራደር ትችላላችሁ። በቀጣይነት ወደ እናንተ የማቀርብላችሁ ይህም የባንክ ዕዳ ያለበት ሃይወንዳይ ቱክሰን 2022 ሞዴል ነው። ሃይወንዳይ ቱክሰን 2022 ሞዴል ትራንስሚሽን 8 ስፒድ አውቶማቲክ 34,000 ኪሎ ሜትር ብቻ የተነዳ በኮድ 2 ስታንዳርዱ ዱባይ የሆነም ለእጃቸው 4 ሚሊዮን ብር ይፈልጋሉ። ባንክ 3 ሚሊዮን ብር አለበት። አጠቃላይ ዋጋው 7 ሚሊዮን ብር ነው። ወርሃዊ ተመላሹ 240 ሺህ ብር ነው በየ3 ወሩ። ይህ በባንክ ያለበት ሃይወንዳይ ቱክሰን መግዛት ለምትፈልጉ በአስቸኳይ እኛ ጋር መደወል ትችላላችሁ። በተከታይነት ወደ እናንተ የማቀርብላችሁ አሁንም በተመሳሳይ መልኩ በካሽ ለሽያጭ የወጣ ሃይወንዳይ ቱክሰን 2022 ሞዴል ነው። ሃይወንዳይ ቱክሰን 2022 ሞዴል ትራንስሚሽኑ 8 ስፒድ አውቶማቲክ 34,000 ኪሎ ሜትር ብቻ የተነዳ በኮድ 2 ስታንዳርዱ ዱባይ የሆነ 1.6 ኤል የሆነ በ6 ሚሊዮን ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ዲፎርዲ ደብል ካፕ ነው። ቶዮታ ሃይሉክስ ዲፎርዲ ደብል ካፕ 2014 ሞዴል ትራንስሚሽን አውቶማቲክ በኮድ 2 ስታንዳርዱ ኢሮፕ የሆነ 2.5 ሲሲ ዲሴል ቱርቦም ፉል ኦፕሽን የሆነ በ7 ሚሊዮን 500 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ።
በተከታይነት ወደ እናንተ የማቀርብላችሁ እጅግ በዋጋ አነስተኛ የሆነው ለታዳጊዎች መንቀሳቀሻ መሆን የሚችለውን ሱዚኪ ቪታራ ወደ እናንተ አደርሳለሁ። ሱዚኪ ቪታራ 2000 ሱዚኪ ቪታራ 1992 ሞዴል የሆነ ማኑዋል ትራንስሚሽን ኤክሰለንት ኮንዲሽን በኮድ 2 ለሽያጭ ቀርቧል። 750 ሺህ ብር ይባላል። ይህን መኪና እንግዲህ ለመንቀሳቀሻ የምትፈልጉ ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ለስራ በጣም ተወዳጅና ተመራጭ የሆነውን አባዱላ ነው ወደ እናንተ የምናደርሰው። አዲስ መኪና ነው፣ ከጉምሩክ የወጣም ቀለም የሚባል የለውም፣ ግጭት ግልብጥ የሌለው ምንም አይነት ንክክ የሌለው ቶዮታ ሃይሲ አባዱላ 2010 ሞዴል በማኑዋል ትራንስሚሽን በኮድ 2 ኢንጂን ቱኬዲ ነው። ፉል ኦፕሽን የሆነ ፊውል ዲዚል ነው። ስታንዳርዱ ኢሮፕ ነው። በ6 ሚሊዮን 800 ሺህ ብር ለሽያጭ ቀርቧል። ይህን አንደኛ ደረጃ የሆነ መኪና እንዳያመልጣችሁ ማለት እንፈልጋለን። በተከታይነትም ወደ እናንተ የምናደርሰው ቶዮታ ቪስ 2001 ሊብሬ ጉግል 99 የሆነች በሞዴሏ ማለት ነው። ትራንስሚሽኑ አውቶማቲክ የሆነ ቪስ ነው ወደ እናንተ የምናደርሰው። ልብ በሉ ቶዮታ ቪስ ጉግል 99 ሊብሬ 2001 ናት። ዋጋዋ 1 ሚሊዮን 700 ሺህ ብር ነው። ግጭት ግልብጥ የሌላት ቆንጆ መኪና ናት። በተከታይነት ወደ እናንተ የማቀርበው ሃይንዳይ ሳንታፊ ፕላግኢን ሃይብሪድ 2023 11ኛ ወር የሆነ ነው። ይህ በምስሉ ላይ የምታዩት ሃይንዳይ ሳንታፊ ፕላግኢን ሃይብሪድ 2023 11ኛ ወር ኢንጂን 4 ሲሊንደር የሆነ 1.6 ኤል ቱርቦ ፕላስ ፕላግኢን የሆነ ነው። ትራንስሚሽን አውቶማቲክ ነው። ማሌጁ 00 ነው። ገና አዲስ መኪና ነው። ይህ መኪና ብራንድ ነው ባሉት አዲስ መኪና ነው። ስታትስ 7 ነው። ምንም እንግዲህ ያው ይሄ ነው ግጭት ግልብጥ ልንላችሁ አንችልም። ይህ መኪና ገና ያለጠፈ 00 ነው። በ12 ሚሊዮን 900 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርበው ጄቱር ነው። ሞዴሉ 2022 የሆነ ጄቱር ኤክስ 19 ፕላስ የሆነ 2002 ትራንስሚሽኑ 6 ስፒድ አውቶማቲክ ኢንጂን 1.5 ኤል ቱርቦ የሆነ በኮድ 2 21000 ኪሎ ሜትር ብቻ የተነዳ ስታተስ ፉል ኦፕሽን ኮንዲሽን ሱፐር ኤክሰለንት ነው። ግጭት ግልብጥ የሌለው ጄቱር ነው። በምስሉ ላይ የምታዩት በ5 ሚሊዮን 250 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ያሪስ ናት። ቶዮታ ያሪስ ሲዳን 2014 ሞዴል 1.3 ሲሲ ትራንስሚሽን አውቶማቲክ ቦዲ ታይፕ ሲዳን የሆነ ፊውል ቤንዚን በኮድ 2 ከተላላፊ ኮንዲሽን ኤክሰለንት ነው። ግጭት ግልብጥ ንክኪ የሌላት 4 ሲሊንደር የሆነች ያሪስ ሲዳን በ3 ሚሊዮን ብር ለሽያጭ ቀርባለች። ይችን መኪና የምትፈልጉ እኛ ጋር መደወል ትችላላችሁ። ከላይ ያቀረብንላችሁ መረጃ እንደሚጠቅማችሁ እናምናለን። እንግዲህ የምትፈልጉትን መኪና እኛ ጋር ደውላችሁ ብትጠይቁ እናቀርብላችኋለን። እናንተም ታዲያ መሸጥ የምትፈልጉት ካለ እንዲሁም ተጨማሪ መግዛት የምትፈልጉት መኪና ካለ በ0914216210 ብትደውሉልን በአስቸኳይ እንሸጥላችኋለን። የምትፈልጉትን እናቀርብላችኋለን። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። በየሰዓቱ ለሽያጭ የወጡ መኪኖችን ለመመልከት ኢትዮ ማርኬት የቴሌግራም ቻናላችንን መቀላቀል ትችላላችሁ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሆንላችሁ።